እውነት ከሆነ ሆረር ፊልም ሆነብሽ አይደለ? አንቺ ለማመን የከበደሽን እኔ ላይ ደርሶብኛል። አንቺ ሁሉ ነገር ከደረሰብሽ እኔ ከአንቺ ጎን ነኝ። ተይ እንጂ ትሁት፣ ምንም ቢሆን እኮ የጠላቴ ልጅ ፍቅረኛ ነሽ። ይሄ ከሱ ጋር ምንም አያገናኘው። ቆይ የምታለል ይመስልሻል? ለምን አታልልሻለሁ? ከአንቺ ማገኘው የተለየ ጥቅም አለ እንዴ? አላቅም። ምናልባት ልታዘናጊ። እንደዛ ካሰብሽ አትዘናጊ። ግን እኔ እውነቱን የነገርኩሽ። ትሁት፣ ልጅሽን አምጥተሽ ስትጫወቱ ውስጤ በጣም ይሞት ነበር። ልጅ እንደማላገኝ ሳስብ በጣም ነበር ውስጥ የሚረበሸው። ቤቲ፣ እኔ እኮ መውለድ እንደማፈልጊ ነበር የማውቀው። ከሱ ውጭ ሌላ ምንም አማራጭ አልነበረኝም። ልጅ እኮ ፈጣሪ ነው የሚሰጠው። ክፉ ሰው ግን ፈጣሪ ሰጠኝን ነጠቀኝ። ዳግም ልጅ እንዳላገኝ አደረገኝ። ቤቲ፣ ፈጣሪ እኮ እንደሰው አይደለም። ዳግም ልጅ ይሰጥሻል። ድጋሜ ልጅሽን ታቅፊያለሽ። ማንም አልተናደድኩም ናትዬ። ባይሆን አንተ ግን ተናደሃል። በእርግጥ ትንሽ ከፍቶኛል፣ ግን የተፈጠረውን ነገር አብረን እንፍታል እንጂ ሁለታችንም ችግር እንድንሆን አልፈልግም። ልክ ነህ ናትዬ። እኔ ሁሌም ከጎን ነኝ። አዝነህ ከፍቶ ማየት አልፈልግም። ግን ደግሞ ሁሌም ከእውነት ጋር እንድትተባበር እፈልጋለሁ። ትሁቴ፣ እነዚህ ነገሮች እኔና አንቺ ላይ በጣም ችግር እየፈጠሩ ነው። ነገርኩህ እኮ ናትዬ፣ እኔ ከጎን ነኝ። ግን ደግሞ የተጓደለ ፍርድ እያየሁ ዝም ብዬ መቀመጥ አልችልም። ይሄ ነገር በመካከላችን ቅሬታ ይፍጠር እንጂ ስለሌላው ግድ የለኝም። ታውቂያለሽ፣ በዚህ ሰዓት እኔና አንቺ አብረን ለመኖር በጣም ነገሮችን ማስተካከል ነበረብን። እሱ ፈጣሪ ሲፈቅድ ይሆናል። እኔ ራሱ ሚስት መሆን ነው የምፈልገው። ትሁቴ፣ በዚህ ሁሉ ነገር ውስጥ አብረሽን ስለሆንሽ በጣም ነው የማመሰግነው። ቆንጆ ግን ናትዬ፣ ምንም ነገር ቸኩላ አትወስን። አለሚን ያለውን ነገር ልጠይቃት አስባለሁ። ምኑን? ይሄንን ማድረግ አለማድረጓን ነው። ቆይ አድርጌዋለሁ ብትለስ? አታደርገውም። ግን ብትለስ? እናቴ ይህንን ነገር አታደርገውም። ምናልባት ቤቲ የሆነ ነገር ተሳስታለች። አባዬ ጋር ሄዳ እየነገረችው ነበር። እጅግ በጣም ተናዶ ስለነበረ ቤቲን ተከትሏት እንደሄደም ጭምር እየነገረችው ነበር። ቤቲን ተከትሎ መሄድ አልነበረበትም። ናታን ለምን አብሮ ሄደ ስላት ነበር። አላቅም፣ ግን ቤቲ የሆነችው ነገር አለ አባዬ። ማለት መናገር ያልፈለገችው ነገር ማን አለም የሆነ ነገር ያደረገቻት ይመስላል ስለው አለም ማንን ልትጎዳ አትችልም እያለ ነበር አባዬ። አላቅም እያለች ነበር። ቤትና ናታንና ቤቲ አንድ ላይ እየተጨቃጨቁ እህቷ እየሰማች ነበር። እና በጭራሽ እህቴ እንደዚህ ሆነችው በእናቴ ምክንያት ነው ስትል ትጮህበታለች። ስለምን እንደምታወሪ ምንም እየገባኝ አይደለም፣ ምን ተፈጠረ ስላት ነበር። እና እንዴት የተጨቃጭቁ እንደሄዱና እዚህ መጥቶ እንደነበሩ እጅግ በጣም ተጨቃጭቆ ነበር እያለች እየነገረችው ነበር። ታዲያ በምትጨቃጨቁ የነገሮች ነገር አለ እንዴ ስላት፣ አይ ምንም ነገር የለም፣ የተፈጠረ ነገር ምን እንደሆነ አላውቅም፣ ነገር ግን እጅግ በጣም እየተጨቃጨቁ እንደነበረው ጭምር እየነገረችው ነበር። እና በቃ አንቺ አታስቢ፣ ሁሉ ነገር ይስተካከላል፣ አትጨነቂ እያለት ነበር። ቢሆንም ወንድሜ እህቴ ምን እያደረገች እንዳለ እኔ አልገባኝም፣ በቀል ላይ ነች እንዴ እያለት ነበር። አይ አላውቅም ቤቢ እያለች ስትጠራው ነበር። ግን ምንም አይፈጠርም፣ አንቺ አትጨነቂ፣ እኔ በቃ ራስሽ ዘና ላድርግሽ እያለት ነበር። ታዲያ በጣም ፈርታና እህቷ መጥፎ ነገር ላይ እንዳለችው እያሰበች ነበር። ምንም መጥፎ ነገር አይፈጠርም አታስቢ እያለት ነበር። እና እያሳለፈችውን ነገር ቤቲ እያስታወሰች ነበር። እህቷን ለደፍራት የነበረው የዓለሜ ገዛ ወንድሟ ነበር። እና እንደ አጋጣሚ ቤቲ ስትመጣበት ቤቲ ነፍሰ ጡር ነበረች። ሆዷን ይመታትና ልጇን እንደወርድባት ያደርጋል። እና እስከ ልጁ መውለድ ብቻ ሳይሆን እስከ መጨረሻ መውለድ እንደማችል ነበር ያደረጋት። እና የገዛ እህቷን ሊደፍራት ስላቆመችው እግሮቿን ይሰብሯታል፣ ይደበድቧታል። በብረት ነበር ሲደበድባት የነበረው ማለት ነው። እና
ቤቲም ነፍሰ ጡር ስለነበረች ምንም ነገር ማድረግ አልቻለችም ነበር። በዛ የተነሳ አለምን የጠላችበት ምክንያት የገዛ ወንድሟ ከእስር ቤት እንዲያመልጥ አድርጋ ገንዘብ ከፍላ ካስመለጠች በኋላ ገንዘብ ልክሳተው ከሀገር እንዳወጣችው ጭምር ታውቀዋለች። ቤቲ በዛ የተነሳችው እጅግ በጣም አለምን እንደምጠላትና ወንጀለኛው ሳይቀጣ በስነስርዓት ከሀገር እንዲወጣ አድርጋለች። እናት በጣም ክፉና ጨካኝ ነች። አይ በጭራሽ እናቴ እንደዚህ ልታረጋችንም ቤቲ እያላት ነበር። አይ እናትህ አድርጋለች፣ ስለዚህ እውነቱ ይሄ ነው ስትል ትነግራታለች። አይ በጭራሽ እናቴ በፍጹም እንደዚህ ልታረግ አትችልም እያለን ናታን እጅግ በጣም እየተናደደና እየተበሳጨ ነበር። ወደድኩም ጠላም የተፈጠረው ነገር ይሄ እንደሆነ ስትነግረው ነበር። እህቴ እንደዚህ ልታረግ እንደማችል እኔ እርግጠኛ ነኝ እያለ ነበር። ነገር እናቴ እንደዚህ ልታረግ አትችልም ስል እናቴ አድርጋለች። አዎ እንደዚህ ስቃይና የ6 ዓመት ህመም የጣለብኝ እሷ ነች እንደዚህ ያደረገችው በማለት ስትነግረው ነበር። ይህንን ማመን አልችልም በጭራሽ እያለው ነበር። ነገር ግን የተፈጠረው ነገር ይሄ ነው ብሎ ይነግራታል። በዛ የተነሳ ቤቲም በጣም ግራ ትጋባለች፣ እናም ትጨነቃለች። እየተፈጠረ ያለው ነገር ምን እያለች ራሷን በመጠጥ መደበቅ እየሞከረች ነበር እና ራሷን በመጠጥ ደብቃ እየሰከረች ነበር። እናትም ቤቢና የቤት እህት አንድ ላይ ሆኖ እያወሩ ነበር እና ምንም ነገር አይፈጠርም እህቴ ጥሩ ስሜት ላይ አይደለችም እያለች ስለ እህቷ ነበር ስታስብ ነበረ። በቃ አትጨነቂ፣ እኔ እግርሽን ልጠብሎ እግሯን እያጠበ እንግዲህ በጣም የምትወደው ፍቅረኛ የጎረቤት ተከራዩ ቤቢ መሆኑን ታውቃለች። ነገር ግን ቤቲ በጭራሽ ከሱ ጋር ያለ ነገር እንደ ጉዳት ስለማትፈልግ ታስጠነቅቋለች። እየኮረኮረትና እያሳቋት ደስ የሚል ነበር። በቅርቡ ተራምጄ መሄድ እፈልጋለሁ ለአንተ ስል እያለች ስትነግረው ነበር። ያው በቅርቡ ትራመጃለሽ አታስቢ እያለ ነበር። ትሁት ናታን ለማናገር ተወስናለች እና የተፈጠረው ነገር ምን እንደተፈጠረው ሁሉ ነገር ይነግራታል። እውነት በጣም አዝኛለሁ፣ ቤት ያሳለፈችው ነገር በጣም ከባድ ነው ስትል ትነግራታለች ትለዋለች። ነገር ግን ትሁት አዎ ግን እናቴ እንደዚህ የምታደርግ አይመስለኝም በጭራሽ ብሎ ይነግራታል። እውነቱን ማወቅ አይቻልም፣ ግን ያሳለፈችው ነገር መቼም እውነቱን መደበቅ አንችልም፣ ወይም ደግሞ ማለት ሰው በመሆኔ እኔ ለሚደርስ የሚለውን ነገር ማሰብ አለብኝ ስትል ነበር። ነገር ግን በጣም ከባድ እንደሆነ ስትነግረው አሁን በጣም ከባድ ነው፣ አሁን እየተፈጠረ ያለ ነገር እንደዚህ አላቅም፣ ብቻ ትሁት በጣም ጨንቆኛል። ቤት ነች ያሳዘነችሽ? አሁን ቤት እሷ ባደረገችው አንጻር አይወዳደርም ስላት ነበር። አዎ ቢሆንም ግን እሷ የሚያሳልፈችው ነገር ቀላል እንዳልሆነ እየነገረች ነበር። ቤቲ ሰክራ እህቷን ለማግኘት ስትሄድ ከእህቷ ጋር እያወራች ነበር። እና ቆይን የምልሽ ቤቢ የምትሉ ምንም አይነት ነገር የላችሁም ስትላት፣ አዎ ጓደኛዬ ብቻ ነው፣ እባክሽ ምንም ነገር አታስቢ፣ ጥሩ ሰው ይመስላል ስትላት፣ አዎ ጥሩ ሰው ነው አታስቢ እያለት፣ በቃ ምን ነገር አትጠይቅኝ እህቴ፣ የምትጠይቅ የምፈልግሽ ነገሮች አሉኝ ስትላት፣ አይ ምንም ነገር አትጠይቅኝ፣ አሁን ላይ ምንም ነገር መመለስ አልችልም እያለቻት ነበር። ነገር ግን ቤቢ ቤት ላድረስሽ ሰክረሻል፣ ቤት ላድረስሽ ስላት፣ አይ አራሴ መሄድ እችላለሁ እያለች ነበር። እና ስማ እህቴ የምትጎዳ ከሆነ እመንኝ አንተንም አጠፋለሁ፣ ጠላቴ ትሆናለች በማለት ትዝትበታለች። አታስቢ እኔ ምንም ነገር አላደርግም እያለች ነበር። እና እንደዛ ብታረጊ ይሻልሃል ትለዋለች። እህቴ ለኔ ሁሉ ነገሬ ነች እና እሷን የነካ ሁሉ ለእኔ ጠላቴ ነው። ስለዚህ እህቴን በጭራሽ እንድትጎዳት አልፈልግም እያለች ነበር። ትሁት አባዬን አግኝታ ለአባዬ ሁሉ ነገር ከነገረችው በኋላ ያሳለፈችው ነገር በጣም ከባድ ነው ቤቲ ብላ ነገረችው። እና ይህንን ነገር አለሜ በማድረግ እርግጠኛ አይደለንም፣ ያለን አማራጭ እውነቱን ለማወቅ አለሜ መጠየቅ ይኖርብናል እያለቻት ነበር። እና በጣም ተጨነቀች ነው። አባዬ በፍጹም አለሜ እንደዚህ ልታረጋችን እያለት ነበር። ትሁት ቤቲን ለማናገር ትወስናለች። ቤቲ እውነት ያወቅኩት የሰማሁት ነገር እውነት በጣም አዝኛለሁ፣ ያሳለፍሽው ከባድ ነገር እንደሆነ አውቃለሁ፣ እባክሽ ይቅር በይኝ እያለቻት ነበር። ታስቢ ሁሉ ነገር ይስተካከላል ብለሽ
ብለሽ ነው ያን ትናንትና ልጠይቅሽ ነበር። ብትጠይቂ ኖሮ እኮ እውነቱን ነበር የምነግርሽ እያለቻት ነበር። እውነት በተፈጠረው ነገር በጣም አዝኛለሁ፣ ይህንን በጭራሽ አልጠበቁም ስትል ትነግራታለች። አዎ በእርግጥ ባትጠብቂ ነው ይሻል፣ ብትጠብቂ ኖሮ እያለቻት ነበር። ያሳለፍሽው ነገር እውነት በጣም ቀላል አይደለም፣ ከባድ ነገር ነው ያሳለፍሽው እና እባክሽ ይቅርታ ያልችና ናታን እያወራችሁ ነበር። እና ናታን ትሁት እናቴን እንደዚህ ልታረግ አትችልም፣ ያለን አማራጭ እናቴን ማውራት ብቻ ነው እና ፈራጃቱኝ እያለት ነበር። እኔ እየፈረድኩ ሳይሆን አቁኔ እየተናገርኩ ነው፣ እውነቱን ብቻ ነው የሚከተለው እያለች ነበር። የቤት ምን ተፈጠረ ቤቢ ብላ ስጠይቀው ምን ነበር ያለችው? እህቴ እንዳትጎዳ ብላ አስጠነቀቀችኝ። ይሁን እየቀለድክብኝ ከሆነ አረፍ ጭራሽ መረም እንዲቀለድክብሽ አይደለም እና እህቴን እንዳልጎዳ እህቴን ብትጎዳት ብላ አስጠነቀቀችኝ በማለት እየነገራት ነበር። እና ስለዚህ እህቴን በጭራሽ እንድታስጨንቃት አልፈልግም እያለች ነበር። እና እህቴ በቀል ነች፣ ግን እንዴት አድርገን እንደምናቆመው አላውቅም እያለት ነበር። አዎ ግን ምንም ቢባል ምን ብትሆን እህቴ ነች፣ ግን እንዴት ነገሮችን ማስተካከል እንዳለብን አላውቅም። በጣም ጨንቆኛል ቤቢ፣ እኔም ታክሜ በእግሬ መሄድ ነው ከአንተ ጋር የሚፈልገው፣ አንተ በጣም እንደምትወደው ጭምር እየነገረችው ነበር። እሱም በጣም እንደምወዳት እየነገረን ከእግሬ ብቻ መሄድ እንደምፈልገው እየነገራት ነበር። እና እህቷ ጋር መሄድ እንዳለበት ስትነግረው ትሁት እሺ በቃ ሂጂ እያለቻት ነበር። እና በደስታን አሁን ላይ ትሁት አመሰግናለሁ ከጎኔ ስለቆምሽልኝ እያለቻት ነበር። እና ቤቴን ስትመጣ ቤቢ ይወጣል ማለት ነው አንድ ላይ